አለበት እንዴ? ከቤት እኮ ሳጣውት ነው የምናገረው። ብር ይኖርዎታል? አዎ እንደዚህ ጠቅላላ ወደ አልማሳት ብር የቤት አስቤዛ እኮ ለመግዛት ፈልጌ ነው። የቤት አስቤዛ ሆነ ለምን ሆነ? የለኝም ተርፍ የለኝም። እንዴት ነው የለኝም? በዚህ በዛም ይሰበስባሉ። አብረውት ሊቀበሩ ነው እንዴ? መቀበር ብሰበስበው አምጥቼ እበትናለሁ። አየኋት እንዴ? መብቴ እኮ ነው፣ መብቴ ነው። አሁን ሴት ነው አቤት የሚባለው እንዴ? አሁንስ ምን አይነት ፈተና ነው? አበዝታውስ እንዴ? ምን እንዳለ አባይ ብር አይታ አየው አስፋልት ለአስፋልት ብቻቸውን ሲተዋለሉ ነው የሚችለው። እዚህ ሲሆን ለሰከንድ ሰው ነው። አሁን ተቀራርበው ይሄዱ የፈባቸው ነገር ነው። ታባቸው ያው ታባቸው ግን ቃናሽ ነው አደፍስ ስቲፋሳ ግዛናስ ሰምታ ሰምቻ ምን መስሚያ ወይ ግን ትምህርቱን አቋረጥ ነው ማለት ነው? ኧረ በፍጹም ለሚቀጥለው ዓመት ይቀጥላል። ስማ ሀገር ቤት ለቀን የመጣ ነው እኮ ያገኘነውን ስራ እየሰራልን ነው ማለት ነው። ቆይ 10 ዓመት ሙሉ ስትጀምር ስትቀጥል ስታቋርጥ ትንሽ እንኳን እንደሱ አይሰማም? ምን አለበት እንደደመረና እያለው እንኳን የሙያ ትምህርት እንድትማር አስናቀኛለች። በእውነት ነው ለሚቀጥለው ዓመት በምድርም በሰማይም ብዬ ይቀጥላል። ተጋደም ለዳሉ ውሃ ፈልጌ የለችም። ምን ችግር አላት? እንብላ እንበላ። ኧረ ተው ተው፣ አንተ ልጅ ተው፣ ልብሱን ጠርተው ልብስ ለማጠብ ነው ተብሎታ ቀርቷል። ወይ እስኪ ደጋግሜ ሳልነግርህ አንተ ምን ስራ ሰርተህ ነው? በኋላ ንግግርም ስራ አንድ ጊዜ ሆነና ተው ምናምን ማለት ነው። ጨንጓራ አንድ ቀንማ እሰራለሁ። ኧረ አላገኛቸውም። ስራ አልገቡም። አላገኛቸውም። አታ አይደል
ይሄን ጠላ ተዋልኩ አትሰማኝማ? በቀን ጠላ መጠጣት ምን የሚሉት ነው? እንዲያውም አበላ ሰርታታል አትበል። አልበላሁም እኮ ሳልበላ ነው የጠጣሁት። ነግሬሃለሁ። ከነካው የራሱ ይዙ ይደፋሉ አሜን እውነት አንተ እርግማን እንደፍያል ተስማምቷል። አሜን ነው መባል ያለበት። እኔ ግን ያልገባኝ ነገር ዘወትር ማለዳ ይህን ቤት እንደተወስዶ እየተሽከረከረ ኖረ የምታየው ምንድን ነው? ልታሻሽት ያሰባለን ቆሜያለሁ ሰማከ ለማንኛውም አሁን ስፈልግ የሚያገኘው ይህን ቤት የትፈልግ ነገር እንዴ ጋሼ ምን እንዲያለው ማለቴ ለ6 ወር ነበር። ለ6 ወር ነበር ተስማማን ገባ። አሁን ደግሞ አልተስማማንም ትለቃለህ። የኔ አትበለኝ በገዛ ቤት ያከራየው እንጂ ሸጥኩልኝ። በቃ ሂድ ገልጡ ነው ብላ الو ايوه يا ماما سامعاك يا ماما. ايوه ازيك وحشتيني يا ماما. ازيك انت ازاي يا اخواتي؟ انا في بلدي هنا. ايوه في بلدي هنا حصلت اخوات كتير. ايوه خدي كلمي هلو يس دي حركات ايش الو يا ماما بعدين اكلمك بعدين. طيب مع السلامه. ወይኔ ወጣች ገባች እያልክ የምትጨናነቅ ለምን አትጠይቃት? ማንም ሰው ስሜቱ ቢተዘጥዘው ቢነዘንዘው ቢመዘምዘው የራሱ ጉዳይ ነው፣ አያገባኝም። እኔም በቤቴ ግን የፈለኩትን ማኖር የፈለኩትን ማባረር መብቴ ነው። ቆይ ምንድን ነው እርሶ ስሜት የሚሉት? እንደዚህ እሳት በጨርቅ ያደረገሽን ስሜት ነው። አሁን ሰዎቹ ጸባያቸው ቀይ ይሁን ጥቁር ይሁን ሳያውቁ እንደዚህ መንቦቆር ምንድን ነው ደግሞ? ሳንቺ ቆይ ምንድን ነው እንደዚህ ለእነሱ ወገብሽን ይዞ የሚያምረገርግሽ? እንዴት ነው ወይስ ምን ያለበት ምን አሉ? ምን ያለበት ምንድን ነው ያሉት? ትርፍ ቤት አለ ቤቱን ያከራይ ትርፍ ስሜት ያለው ስሜቱን አደጋ ያስነሳል። እኔ ግን ትርፍ ገንዘብ አገኛለሁ ብዬ ትርፍ በሽታ አልሸጥም። አንቱ ቆይ ምንድን ነው እንደዚህ አባገነን ያደረገው? ምን ነው አንቱ ላፎት ዝቅ ቢኖሩ አበዙ በቃ ምን የሚያስቸኩላችሁ ነገር አለ? ለምን ቀስላችሁ? አውራ ቀስ በእናትህ ወደ ኋላ እንዳይጠለ አያሌቱን ትላለህ እንዴ? እሱ እንደገባለ ብዬ ለሜዳሳ ለማንኛውም የስተዋል ነገር አስቡ አንቺ ይክፈል እንጂ የነገሩቱ እኔ ከፍላለሁ አንተ ትበላለህ። ታሪክ ለምን
አየህ አይደል የሰው ነገር ሲነሳ በቃ አይሙሽብሽ ይብያላ አንተ መፈታቃ ምን እዚህ ጋር መጥቶ ያስፈልጋል? ምን አኪልም ያ እጅ እሱ ልቀር ማሮ ለላንሽ ማሮ ለላንሽ የሰው ሰቃን ነው ወርሽ እንዳሉ አይ ዳማይ 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 ይሁን ወንድሜ የኢትዮጵያ መውጣት ይሄ ሁሉ ቀን ማለት ነው። ይህ በእናትህ የውጭ ሀገር ዜግነት አላችሁ? ይሻላል አንቺ ልጅ የውጭ ሀገር ዜጋ አትበይኝ። እኔ እኮ ማለት አንቺ የምትጠጪው ውሃ የጠጣሁ ያደጉ ያባይ ልጅ ነው። አንድ ጊዜ አሉት መንግስት ለውጭ ሀገር ሰዎች እንዲሰሩ የተፈቀዱና ያልተፈቀዱ ሰዎች አሉ። እኔ የውጭ ሀገር ዜጋ አይደለሁም። እኔ ግብፃዊ፣ ኬንያዊ፣ ሱዳናዊ አንድ ውሃ የጠጣን አይደለም። ይታወቃል ጥሩ አባባል አይደለም ትክክል ነው። አሁን ፍቃድ ሰጥኛለሽ አሰጥኝ ሁሉ ያራለስ እሺ ለዛሬ አለቆች በቃም ተከፈች ወይ ጉድ ስንት አንድ ቀን ተቸገርኩ ማወቅ ነው። ሰውየው ግን ህግ ውል ምናምን ነገር ያውቁ ነው ወይስ እንዴት ነው? አካንተ ነስተው ሜላንት ይህንን ክፉ አመል ይዘህ ሰላምታ ስለተለዋወጥኩ ስለሳኩ ኧረ እባክህ ስለሳክ ነው እና ታዲያ አንተ ዝም በል ማፈሪያ ሴት ባልጠፋበት ሀገር ከባለትዳር ሴት ጋር ካሰናንተው ምንድን ነው? ባህር ዳር ቀድመህ ገባህ። በዚህ በልክስክስ ጸባይ ድጋሚ እንዳደረሰ ከሀገር ተባረር። እንዲያውም አሁን ትሰማኛለህ? ሬሳ ነው ሀገር የሚላከው። አጎቴ ታይቶት ማንተን አደረሰ። ሽንት ቤት ቆሽ እሱን ሳጸዳ በረኮን እንዴት ያቆሽሽ እንዴ ማንም በረኮን ወዴት ልሄድ ነው? እስቲ እዚህ ቀበሌ ሂጅ እዚህ የካርታ ሙሉ ጨርሻለሁ። እዚህ መንደር አለ ጋራ ይሄ እንደ ቀብ ዶሮ ቂቂቂቂቂቂ የምትይው ነገር የበዛል መሰለሽ? ቀና ያለው በእናትህ ብሊሰናላ እንዴ አልቀረብኩትም። ሂዱ በሉ የቀበሌዎትን ጨርሰው ባርቀውትን። እሺ እናንተም ተጫረሱና እኔ ነኝ ሻውን ዞር በል። አንድ ጊዜ እኮ ላላክሽ ሳልጮህ ዞር በልልኝ። እሺ በቃ ሰላም እስቲ ነው እየፈለግን ማማ እኔ እና ነኝ እንኳን ተስመጣር ለማየው ኧረ እኔ በፍጹም አላውቀውም። ምን ማለት ነው አንተ? ኧረ እኔ ከቤት ነው የመጣሁት። ምን ከቤት ትመጣለህ? ያንተ ቤት ሽንት ቤት ነው? ኧረ አይደለም። ታዲያ ሴት ልጅ ትሄድሽ በኋላ አንተ ምን ታደርጋለህ? ኧረ ተው እናንተ ሰዎች ተው። ምነው እግራ ጠነኛ አላችሁ? እውነቴን ነው ያኛው ዳብሎስ ነው። ያ ብቻ እንደዚህ ምንድን ግን አንተ ደህና ሰው ነህ ብዬሽ ነው። ራስህ ላይ ከወጣችሁ ራሱ ላይ ወጣ ነው ወጣ ነው እስካሁን አላወቅም። አልወጣችሁም እንዴ? ምን ቀረ እስኪ ንገረኝ።
አልጋ ላይ አቅፎ መተኛ ነው የቀራችሁ። ቤትም ገብታችሁ መቃም ነው ቀረ። ምን ቀራችሁ? ንገረኝ። ኧረ ተባካችሁ ለምናችሁ ተው። እኔ ነግሬሃለሁ በኋላ ጀማሪ አፍቃሪና አብድ ራሳቸውን አያውቁም የሚባል የለም። እኒሁማ በፍቅር ከተረታ ጉር ነው። በዛ ላይ ደግሞ አደፍርስ የሚባል ጭንቅላት አፍርሳለ። ጠራኝ? ሰላም ነው? በስራ ሄድሽ ነው? ቤተሰብ ሰላም ናቸው? ያስቆርጠኝ ልትጠይቀኝ ነው? አይ ሰላም ነሽ? ሰላም ዋል። ደህና ዋልክ? እንዴት ነህ? ጽዳት ላይ ነኝ። አይ ችግር የለም። አይ አቤት። ማነው ለተከራዮቹ ውል ያስኩበት ክላስ ሬት ነው ያለው? ቁም ሳጥን ላይ ያለሉት። ኧረ አዎ ጎሽ እኮ መጣሁ። እንዴ ወዴት? ወዴት ነው? አዎ ልተኛ። ቤት ነው የሚተኙት? ወዴት ነው ትላለች? ልሸና ነው? አይቻልም። እንዴ ምንድን ነው? እያጸዳሁ ነው። ተከራይ ይናገሩ የለ እንዴ? ምን የእርሶ ሽንት እንዳይሆን ትሳቃላችሁ። ሂዱ ሂዱ። አበዙት። አሁንስ በጣም በዛ። እባክዎትን ያልበዙትም እንዲ አሁንስ በሉ እባክዎትን። ሰላም። ሄሎ ዶክተር፣ እኔው ነኝ። እሺ ነው። ሰላም። ብዙ ጊዜ መጥቼ አላገኘሁትም ነበር። አዎ ትንሽ ስራ በዝቶብኝ ነው ያልኩት። ያስገባው የሪሰርች ፕሮፖዛል አፕሩቭ ተደርጓል እና የምነግርህ ነገር ይህ ስራ እንዲሁ የመመረቂያ ጥናት አይደለም። ነገ በናይል ማህበረሰብ ዙሪያ ጥናት ለሚያካሂዱ ምሁራን ትልቅ መነሻ ሀሳብ ሆኖ እንዲያገለግል ስለሚፈልግ በጥራትና በጥልቀት እንዲሰራ። ኦኬ? ኦኬ። Look into my eyes, you will see ነው ሰውየው እኮ በአንድ ጊዜ ተቀይሮ አውሬ ነው። ስራ ግን ታውቀዋል። ዘለሰው ተወክሳል አይደል? ባንተ ስራ አይደለም አውሬ ጅብስ ያስደርግም እንዴ? አረ በእናትህ እኔው ማለኝ እንደዚሁ ስለምስክ ስለሚጫወት እንጂ ከዛ በዘለለ ምንም አይነት ግንኙነት የለኝም። ደግሞ ከሰውየው ማለት ነው ማጥቆል ነው ገብርኤልን ማርያምን ምንም አይነት ግንኙነት የለኝም። እንዴት አላስብልህም? አንተ ምክንያት ማለት ምን ያህል ድጋሚ ላገኛት እንደማልችላስ። ስለዚህ ስለ እግዚአብሔር ስለ መድኃኒዓለም ከሰውየው አይን በጣም መራቅ አለ። ሴትዮዋንም እንዳታናገር፣ ቤታቸውን በፍጹም እንዳትገባ። እችን ስሞት ስቀበር እችን ለእኔ ማረጋገጥ እሺ ተነሳ እችላለሁ ችግር
እኔ ቤት ፍቅር አጠራ እኔ የምለው ነይ ያሰፍዬ ነይ የምን ነካሽ ነይ አንቺ ብቻ አይደለም እንደ መጣው እኔም ሙቀት ነው ለአንቺም እድሜ ነው ምን ችግር አለው በየት በኩል ገብተህ ነው እባክህ ኧረ በእጁ ነው ነው ወይስ አሰፋች ለአንተ ስትል በጓዳ አዲስ በራው ብታወጣልኝ የመኳንንት ዘር ነው ቀን ጡራይ ነው እንጂ ደግሞ በይ የት አደረጉት ከዘራይ ያው እንደነገርኩህ ና ተኩላ አዎ አንተ ሌላ ትሪፕስ ካንተ ሌላ ተኩላ አለ እኔ ነው ተኩላ ያሉት ማን በልና ቅዱሱ ብፁዕ በቡ ይቅርታ ጋሽ እኔ አደፍርስ ሙጬ ነው ኧረ ራስ ይፍረስ ራስን ያፍርስ መድኃኒዓለም ምን ለውጣል ስምን ግብሬ ነገረኝ የለም የአንድ ሳንቲም ገጽታ ማለት እኮ ነው እኔ የምለው ከባለቤቴ ጋር ዘወትር የሚያስገለብጥህ ነገር ምንድን ነው? ጭራሽ ቤቴን ለቀህ ውጣልኝ ስለ ሳሎን ገብተህ ያገኘው ሽጉጥ ደግኜ ካላስፈራራሁ አትለቀኝም ማለት ነው? ተው አንተ ሰውዬ ተው ተው፣ በኋላ ሰበብ አትሁኑብኝ። እንስራ ጆሮ የሌለውን ስራ ስማ፣ አንሙት ለአንተ ግንባር አንድ ጥይት ያጣል ብለህ አስበህ ከሆነ በኋላ ለመጸጸቻ ጊዜ አይኖርም። ኧረ እባክሽ ተይኝ እናቴ። ቤቴን ለነፍሰ ገዳይ አከራይቼ ነፍሴን መንጥቀው ሊያወጧት ነው። ኧረ እኛ ነፍሰ ገዳይ አይደለም። ወስላታ ቀንዳ ምናልባት የቤት ኪራይ ምናምን ቸግሯችሁ ከሆነ ኧረ አይደል እነሱ አይደለም አንተ ምን አድርገህ ነው የምትለው? ኧረ ምንም አላልኩም። ልብስ የሚታጠብ ካለ ያጠብኩት ስለሆነ ይዘሽ ነይ። ልብስ የሚታጠብ እንዴት አንተ ምን ስለሆንክ ነው የእኛ ልብስ የሚታጠብ? ዛሬ 27 ስለሆነ ስለት አለብኝ። ስለት አለብኝ? እንዴት አጥባለሁ? የሰው ልብስ ሁልጊዜ አከራዮቼ ልብስ ሁልጊዜ በ27 መድኃኒዓለም ኧረ
ይሄን ማይታይ አራተው ተወካል ለኔ ሚዘልልኝ በእንጀራ እኮ የመጣብኝ በቃ ጨረሳችሁ በእኛ በኩል ተስለልፈን እስከምንወድ ድረስ መክረናል አሁን ጨርስ አቤት ምክር እንኳን ይለና ያል አረ ወየው አደረሴ በቃ ተው እኔ እንግዲህ ተናገር ማለት ታመን ከሆነ ተው ምንድነው መሻለኝ አንተ ሰው ምንድነው አባቱ ነውጣ ከመቼ ጀምሮ ማለት ነው እንኳን ያልተደለ አንተ ለኔ ያስበልኝ አንተ እኮ ታውቃለህ ካሰብከኝ አሁን እንደሚያስቀር ገብተህ ምሳና በላም አራበኝ ወይሽ አንተስ ይሁን ሐሰንስ ግን ምን ሆነ ቤታቶ ነው ወይስ አንተ በሽታ የት ፈልገናል ቆይ ግን ለምን ለጊዜውና እያለው ቤት ሄደን ተዳብለን እሱን ንገረኛ አላልኩ እሱ ጠፋኝ መጀመሪያ ላይ እኛ አይነት ሰው ጋር እኮ ነው አንተ እንከብ አንቺ ቀንቀና ታይም አይታይሽም አሁን ስላለ ነው ምን እናት 10 ጊዜ ስሜን እየጠራ አታስቆመኝ አንድ ነገር እኮ ምንድን ነው የምትነግረኝ ፍቅር ይዞኝ እና ታዲያ እኔ ምን እንድረዳ ፈልገህ ነው አንተ እኮ ስትመጣ ግቢው ሰው ይሸታል የቷል አምጣ አይ ችግር የለም ስለምጨው እሺ አንተ ራስ የበላኝ ነው ወሽ ጎንብሳል እኔም ነው ሰምቼ መሰለኝ ባልተቤትነት የምዘነጋው ያን አንዳንድ ጊዜ ድንገት እንዴት ሸርቁ አድርጎ ያመጣኛል። ሳትበላ መስለው በቃኝ ነው በቃኝ ነው። የሰውነቱ ሁሉ ሞኝ ነው። በልቶ መሰለሽ ወፈረ በልቶ አይደለም። እግዚአብሔር ይስጥልኝ። አሜን አሜን አሜን። እንጂ አመስግን እንጂ የታመሰግን አመስግን። የከፈልከውን የቤት ኪራይ በተዘዋዋሪ ትቀበለኛለህ። ምን አለበት ምን አይነት ጉድ እንደው እዚህ ቤት ምን አይነት ጉድ እንደመጣብኝ ተናገር። ሲሰማ መድኃኒዓለም ፈርዶብኝ ምን
ምንም ምን ሰላም ውላለሁ አገኘው ምን ሰላም አለ ናስቲ ይሄን ልጅ አንዳታል እኔ አንተ መልካም ሰው ነህ ደህና ሰው ነህ አንተ ትሻላለህ ብዬ ነው ጉድ አልኩ በኋላ እንኳን ልጅ የሰጧቸው አይደለም ምን ማለት ነው ጭራሽ ወጣልኝ ያልኩት ሰውዬ ቤቴ ገብቶ ላገኘው ምን ከለባው በኋላ ልጅ የሰጡ ምን አውቃለሁ ምን ሊያደርግ እንደሆነ እሱን የምታውቀው ሴትዮ ማለች እሷ አልናገርም ማለት ማይነግረኝ ለምንድን ነው የማትነግሯት ምን ይሰማል በትነግሮ ሰማ እንዴ ግንብራስ ድሮም ጸጉር የሌለው ሰው አይሆንኝም ስማ ለዚህ ነበር 44 ዓመት እየጠራ ስትመልስ ትገዘፍ ነበር ይሄ ነው ለኔ አስብልሃለሁ ማለት እንደጅብራ ከጀርባ የተከተረዋል እንዴ አረዲያ ቶሎ ምን ከመጣለው እንዴት አድርገህ ልከመጣ እሱ ባይከመጡ ተቀመጥ ወደ እጅ ወጣ ታሃይ እዚህ በገባ አንቺ እኔ እኮ የገና ዳቦ ሆንኩኝ እሳት ነደደብኝ ሰው ነገር ምን አንቱ ልጅ እኮ ካኔ ያጋባኝ ምንድን ነው የሚሉት እስቲ የትኛው ቃል ነው በሁለት የሚገባል ትየቱ አረደዛ አሁን ጭራሽ ተቀድብልኛለሽ እንዴ ጭላረክሽው አንቱ ሰውዬ ምንድን ነው ነው የሚሉት ምን እርሶ ነው እዚህ ነው የሚስልክ መቆሚያ ያጣ ሰሜን ምን እንጃለሽ ግን እንደው በአንቺ ስራ እዚህ ላይ አደጋ ምልክት አድርጌ አላልኩም እንጂ አሲ የራስዎትን ጉድ በጀርባ ስል አድርገው ሰው ላይ ትጥቅ ይላሉ እንዴ በጠላ ቤቱ አንዴ በየሰርቻማን ጉዶትን ይጋሩ እኔ ጠላ ቤት ይርቁ ተደብቆ የላርስ ነው እንጂ ሌላ ነገር ፍለጋ ነው ዛሬ ላይ አትይኝ ያው ካሁን በኋላ አፎትን ዘግተው ይቀመጡ ይሻላል ካለበለዚያ ውድ ከራስ ኧረ አነጠነጥሽ እኔ መከራጃቸው እቀድባለሁ በግራ ጎንሽ ተኝተሽ ትወጫለሽ ምን ታደርጊ አንቺ ይህ መድኃኒዓለም ወይ መቀመጫዋ ወይ ህልሽ ተታነቀለልኝ ምንም መኖሪያ የለኝ ምንም ምን አይነት ሰው ነው እንዴት እንዳደረገኝ እኮ ብታይ ጫማዬን አውልቄ ጭንቅላቱን ብሎ እንኳን ያወጣል አይደለም አንቺ በጆሮሽ ለሰማሽ እኔ እኮ ማፍቀር ሲጀምሩ ስለሌላው ሰው ሞራል ስሜት ምናምን እንዴት ነው ማሰብ ቀረ ማለት ነው አለምን ማስሽና ለሞታት ትስጭ እሺ ከበርት ይወደወለ ሄሎ እንዴት ነሽ እሺ እንዴት ነህ ሰላም ነሽ ታለው ሰላም ነህ የት ነሽ እኔ አሁን ሩቅ ቦታ ነኝ ስራ አልገባሽም እንዴ አዎ አልገባም ወደ ማታ አካባቢ መጥተሻል እሺ ወይ ወደ 12 ሰዓት አካባቢ ባይ ኦኬ ባይ አንድ ነገር ልንገርሽ ሰውየው አብጦ ቢፈነዳ ራሱን ቢቆልፍ ቢጀነን ምን አስጨነቀሽ አንዴ እንደሆነ እጅሽ ላይ ወድቋል እንዳትሽ አመድ ወያየው ተመርጥ ለኛል ምን ታደርገው ለጨጓራ አመድ ለጨጓራ ሳለ በርከት አታደርግም እንዴ አትከፍል አከስልበት ምን ችግር አለ አይ እቺ ተበቃችሁ ነው ታከንጨው ይበቃ ዘስት እንዴት አላህም ለዘጋ ወደ ሽንት ቤት ለሚብስ ቦታ ጋር ተደፋበት ተቃጠለ
አይ ትንሽ እግሩ ነው እንጂ እሰይ አይ መድኃኒዓለም አቤት አቤት ክፍያ ይችልበታል እንዳቃጠላችሁ እንደዚህ ያዳነሽ ከተለ ኧረ ጋሼ እንደዚህ አይሆንም ደግሞ ስማ ባለቤቴና ልጄን ቀምታችሁ ነፃ ልታውቁ የተነሳችሁ ሰዎች በስተመጨረሻ ደግሞ ቤት አቃጥላችሁ ሜዳ ታስቀሩ አዎ ቤቱን ብሉት አዎ ብሉት ኧረ አንተ ጅቢ ብላ አትመረን እንዴት ነው የምትናገረው በሽማግሌ ጉልበቴ መጠለያ ሰርቼ ባከራየው ለምን ያፉን ግን ነው ይሄን ዋቋ እንደ ጅረት ለቀስታ ፈስ ዝም ባልኩ ሽንት ቤቱን እንደ መዝናኛ 4 ሰዓት 5 ሰዓት ስትቀመጥበት ባልተናገርኩ ይሄ ለኔ መልስ ነው ቀጠልኩ ትምህርቱን ራሱ ላለማቋረጡ ምን ዋስትና አለ በቃ አቤት ገብቼ ልብስ ይቀይር መጣው አያለ መጣው እሺ ጠላታችሁ ለጠላታችሁ በገንዘብ ይተላሹ ስለነበር ማስታወሻ ነው ቤልቃሙ እኔ ቤልቃሙ እያወጣኝ አደፍርስ እኔ እናንተ ቤልቃሙ እያወጣኝ ምን ማለት ነው እኔ እኮ እናንተ ባልወዳችሁ እኮ ልጆቼ ናችሁ አይደለም እንዴ ኖርማል ካደረጉኛላችሁ እኔ እኮ አንዳንድ ጊዜ ኖርማል አይደለሁም ነገርኳችሁ አይደለም እንዴ ሰኞና ዓርብ አደረግታል አይደል ሰኞና ዓርብ ነው የምንጋጨው እናንተ ዛሬ ሰኞ ነው ምን የተለየ ነገር አያብታል ዛሬ ሁለታችሁ ጥርቅ ብላችሁ ሄዳችሁ ይሄ ግድ ጭር ማለት አለበት እንዴ ለምንድን ነው እንደዚህ የምትሆነው አሁን ለማንኛውም ቤት ስላገኘን ቅድሚያ ክፍል ተብለናል 600 ብር 300 ብር 300 ብር ያዋጣን ለምንድን ነው የምታዋጡ ያከፍላለሁ ምንም ማለት ነው ያለው ምንም ማለት ነው እናንተ ግን እንካ ምንም ማለት አይደብርስ አይዋለ ወይ ሰው የምትልበት ቀን ይመጣል ወይ አንሙት የምትልበት ቀን ይመጣል እኛ ክፉ ወንጀል ማለት ነው ምንም ማለት እኔ ሰው ገንዘብ ወስጄ ምንም ማለት እንዴ ለቤተሰቡ ታማኝ ሰው ነገም ቢሆን እዚህ ቤት የሚመጣው ሌላ ሰው ቤት አለኝ ብሎ አይመሳል እንደዚህ ክፉ ነገር አትናገር ምን ማለት ነው ለምንድን ነው ክፉ ነገር የምትናገረው እንዴ የአንበሳ ከአንበሳ መንቃት አርጎ ቢሰጣው ምነው እንዲያረግሽ አንቺ እንዲያረግሽ እኔ እናንቺ ቆጠረሽ በቃ አለ አይሰለችም ስለሞትሽ እኮ ነው እኔ ደግሞ አልወድህም አንድ ቀን ደግሞ ሰው ልሆን እንደምችል የላም
እንግዲህ ለማንኛውም ሰላም ያገኝ። አቤት ሰላም ቦታለህ ናና ደም ወሰደኛ ያለው አያለው ወደቀት ሆነ ያለው እሺ ዘርህን ካው አይደለም ተለበት ከአዲስ አበባ ምክር ቀራችሁ ይወጣል። ከልቤ እኮ ነው የምወድሽ። ኧረ እባክህ ከልብ ነው የወደድከኝ? እኮ ሁሉን ነገር እኮ ከአቅሜ በላይ ሆነ። ወይኔ ነው የሚያያት። ከዚህ በፊት ሴት ወልጄ ስለማላውቅ አሁን ማጥናት መስራት እውነት አልቻልክም? እውነቴን ነው የምልሽ። ምንም ጥሩ ስሜት ላይ አይደለም። ጊዜ በቃ ስላንቺ በቃ አንተ ምን እያልኩ እንደሆነ አይገባህም ወይስ ቆሜ ሳወራ ያንተ ማላዘም መስማት የፈለኩ መስሎ ነው? ምንድን ነው እኔ እያስቆምክ እንድታወራኝ አልፈልግም። ከዚህ በኋላ ማስቆም አይደለም ሰሜን እንኳን ጠርታ ሌላ ችግር ውስጥ እንድገባ አልፈልግም። አለው ዛሬ አለው ቁራሌው በጣም ደስ ብሎታል። በጣም ደስ ብሎታል። ያላችሁበት ቦታ ረስታችኋል። ሰው ምን ማረፍ አይችልም? ምን አይነት ሰው ጋር ነው ነው? ይሄ ልጅ በቃ በፍቅር አበደ ማለት ነው። አይ እባክህ ዝም ብለህ ሰማይ ቤቱ ይከራያል። ነገር ግን የኔ ቤት መከራየት የሚችል ሰው የሚደነፋብኝ የሚያሰቃይ ሰው አለ። ሰማ አሜን ብሎ አጎንብሶ እጅን እሱ የሚገባ ሰው ብቻ ኧረ እንኳን የባሰ ሳይመጣ እንደሆነ አወጣለን። እኔ ብለው ግን ሰው ቤት ሲከራይ አልጋ፣ ሶፋ፣ አንጣሪ ምንድን ነው ቁምሳጥን የሆነ የሚከራይ እነዚህ እኮ ይገርምሃል። ሻንጣ ሙሉ ገደል፣ ቢላዋ፣ ይሄ ደግሞ አንጣሪ ምንድን ነው የውሻ ስንሰራ እሱን እኮ ነው ሰብስበው ከቤት ቤት የሚሽከረከሩ። ታዲያ እነዚህ ነፍሰ በላ አውሬዎች ናቸው፣ እውነት ሰዎች ናቸው? ታዲያ አሁን የምለው የት ገቡ? እንጃ። ይሄ ዳገቱ ላይ ያለ የሚባል ቤት አለ፣ እዚህ አካባቢ ነው አለ። የት ወዲህ በላ ማነው አዛ ላይ ላይ ሰብሰኝ መቼ ጠጣ? አልጠጣም። የተከራየነው የውሃ ቁልፍ፣ የሽንት ቤት ቁልፍ፣ የበር ቁልፍ እየለመን እንድንጠቀም ነው። የውሃ ቁልፍ የሚይዘው ከዚህ በፊትም ነግሬሃለሁ። ከዚህ በኋላ የበር ቁልፍ አንዱን ነጥለህ እንድትሰጠን። ከዚህ በኋላ ዳግመኛ ደግሜ አልናገርም። ተባባሰ ተሻለም ፈትቼ በስና ገባኋል።
እኔ ምን የዚህ የኔው ጉዳይ ምን እናድርግ? ቆይ እኔ የምላችሁ እሱ ልጅ ስለኛ ማሰብ ነው ይሄን ነገር የማይሆን ከሆነ መተው አይችልም ማለት ነው። ደግሞ እኮ የሚገርም የምትሆነው አይነት ሴት ሆና ቢሆን ምንም ማለት ነው። አሁን ስመጣ መንገድ ላይ ከአንዱ ጋር አንድ አካል አንድ አምሳል መስላ ላይ አትስ ልጅቷ እኮ ያለ አንዳች ምክንያት እምቢ አለች። እዚህም እዛም ማለት ለምዳ እኛውም ባል እንዲሆናት እሺ የምትል ይመስላችሁ? እንደኔ ግን እሱ እንዳይናገረን ብለን ፈተን አብረነው ከምንፈነዳ ያበጠ ይፈንዳ ምን ነገር ነው? ልጅ እኮ የሆነ ነገር ቢሆንስ ትምህርቱን እሱ ያቋል አብረነው መታመም አለ በቃ እሱ አባዳ ማለት ነው። መድኃኒዓለም ያሳብ እስኪ አንዳንድ ቀን እንኳን ጤንነት ጤና አዳም ጤና ኬላ ጤና ጣቢያ ምናምን ልክ ሆነ እንዲህ አይነት ነገሮች እንኳን እስኪ ተማር አንዳንድ ትምህርትማ ዲፕሎማ አለ እኮ ሚኒ ዲፕሎማ አለ ይልቅ አሁን አግኝቼው ብለው አልሰማ ብሎኛል። እስኪ ደግሞ እናንተ ወይ ተመረቁ ነው እንዴ ዝም ብለን ሲያወራልን ቸላን ነው የሰውን ጓደኛ ብናናግራት የሆነ ነገር ትረዳ ምናልባት እንደዛ ሊሆን ይችላል። አንቺ ምን ለማለት ፈልገሽ? የአንቺ ምክንያት ከእኔው በምን ትበልጥ? በጣም ትበልጠዋለች። አይገርምም? እያወራን እኮ ያለነው ስለ ፍቅር እንጂ ሰውን ስለማመዛዘን አይደለም። ስለምንም አውራ የምታወራው ስለ ኑንያት ነው። ኑንያት ትበልጠዋለች። አታከብጂ። ምን አስር ጊዜ ኑንያት ያለች አንድ ነገር እንግዲህ ፍቅር በስብዕና ሚዛን ቢሆን እኔው በጣም ነው የሚከበዳት። አሁን አወራህ ነው የሚባለው? እስቲ አንቺ የችግር ሰው መርዳት ይሄን ያህል ወሬ ምንድን ነው? ከዚህ በፊት ፍቅር ይዞሽ አያውቅም ይሁን እንጂ አንቺ እስኪ በፍቅር የተጎዳን ሰው መርዳታችሁ ምንድን ነው የሚጎዳሽ? አሳልፈኝ ይኸውልሽ ዝም ብለሽ ልጅቷን ራስ ዳሽ ላይ ሰጥሽ እኔውን የመሰለ ልጅ ባያመጣት ምን አለበት? ባያመጣት ምን አለበት? አንድ ቡጡቱ ቀርቶባት ነገር እንደቀረባት ነገር አፍ ሞልቶ ብታወራው ማፈሪያሽ። አሁን እሺ አንድ ጊዜ ደግሞ አንድ የማውራት ወሬ ስላለ አውራት እዚህ ካየሁሽ ጊዜ ጀምሮ የሚገርም ፍቅር አያሌው ከአንቺ በለጠ ማለት ገብቶሻል? ፍቅር ማለት አዎ እኔ ወይ መረጃ ጽሁፍ ይሰራል። ምን የተረገመች ልጅ እንደሆነች እኮ እንጂ ስራውም ሀሳቡም ህይወቱ በአጠቃላይ እሷ ብቻ እኮ ሆናለች። ሰላም አይደለም። ሰላም ምሳሌ አቀብ አደፍረስ ስለላችሁ ለምሳ መጥቼ ምሳ በልታችሁ ሆነ ትወጡኛላችሁ ብቻ ነው። እኔ ግን ከስራ በጣም አሞኝ ስለመጣሁ ትንሽ ማረፍ አሁን እኮ ነው ራብ ያመመኝ ነው ብሎ ገና መግባታችን። እኔ ያለ ዛሬ ጠይቂያችሁ አውቃለሁ? ምን አለበት ብቻዬን መሆን ስለፈለገ ትወጡ ከምን አይነት ሰው ጋር ነው? ምንድን ነው የሚሻለው? ይህ ልጅ የባሰበት ነው ያለው። ምንድን ነው የምረጋጋው? አልረጋጋም። ሁልጊዜ የምታመጣ እሳት የራሰ ነፍሰ ገዳይ፣ እሳት የራሰ ሌባ፣ ልጆቼን ልታስደፍር ነው፣ ባለቤቴን ልታስደፍር ነው፣ ያለንን ጥሪት አሟጠን ልታስፈላኝ ነው። ለመሆኑ አንተ ማን ነህ? አንተ ማን ነህ? አሁንም አንተ ማን ነህ? ማለት ከሆነ የማውቅ ፈለጉት ያባይሽ የራንዳው አባይ ቆርቆኑ ሰኝ ስማ ታስወጣለሁ አፈጣልኝ ለዚህ ነገር ያለ እንዲካከኝ እውነቴን ነው የምልህ። ምን አባቱ ይለኛል? እሱ አይደለም እንደ ከተማ ወሮ በላ አጭበርባሪ የማጅራ መች እየላከ አሰልፎ እየላከ እንደዚህ ጉድ የሚሰራኝ እንዲህ ነችና እኔ ምን አይነት ተልቆ እንዳለው አላውቅም። አሁን ከነዚህ ጋር ከመነጋገር ራስን በራስ ማጥፋት ነው ይሻላል። ለምን ብዬ እኔ ያንሞት ነገር ፍራቻ እንጂ ስሚ እንደ ወንዝ ዳር ቄጠማ ነው ነቅዬ ማስወጣው። የነዛ ልጆች ገና እንጦንጦስ እኔ አንቺት የዚህ ልጅ መባረር እንዲህ ግን ታረቀሽ ነገር አልገባታል። እናቱ ካንተ ይፈጠራል። ሰው ሚስት ጋር ምንድን ነው ከሰው ሚስት ጋር በይ ይቆጭሻል ማለት
አንቺ እሱን ታውቂው የለ እንዴ? እችን መሬት እንደ ምጣድ ነው የምታስሻት። ነገርኩሽ። ታውቀኛለህ? ምን ነው ረሳሽ? አንድ እንኳን ውሃ ጠምቶኝ ስትይ ውጪ ሂጂ ውድ የሆነው የአባይ ውሃ ቀድቼ አምጥቼ አልጠጣሁሽም? አሪፍ ተጫዋች ነህ። ለመጀመሪያ ጊዜ አንቺ ተጫዋች ስትይ ማን ብሎኝ አያውቅም። እንኳን ደስ ያለ። ለማንኛውም አሁን ወደ ገደለ ጉዳይ እንግባ። እኔ ያኔው ጓደኛ እና ነውኛት በጣም ተጎድቷል። እውነት ፍቅርም ጥሩ አለው። እስኪ ባክሽ ቀርበሽ ተረጅ። አሁን አንተን አማላጅ አድርጎ ልኮ ነው እንዴ? ሰውን መርዳት ከተቻለ አማላጅ አይደለም? ሌላስ ቢሆን ምን ችግር አለው? ብቻ ባክሽ በአንቺ ፍቅር ምክንያት በጣም ተጎድቷል። የማልወደውን ሰው በግድ ውደዱ ስትሉኝ እኔ ሳላሳዝናችሁ? አሁን የመልስ ምት ተይውና ይኸውልሽ የነገ ሀሳቡ ትልቅ የሆነ ሰው የራሱ ጉዳይ ነው። እሳይ የታባ አንበሳ ጋጠመ። ስማ ምንድነው ደላሎቹን እያልክ ታስቸግራችሁ እንዴ? ምን አልኩ? ተከራዮቹን አስወጣልኝ እያልክ ትናገረው ማለት? አዎ አንተ። ኧረ እኔ አላልኩም። እንዴት እንደካ ምን የደላላ ነገር አታውቅም እንዴ? አንተ እንኳን ሰውና ሰው ፈረስ ተገብሰጣለን። የ6 ወር እስከከፈልን ድረስ ሰላማችንን አትንሳ። እኔ ማን ትከፍላላችሁ? እንደውም እናንተ አትከፍሉ። ማንም ያንተን ገንዘብ የሚፈልግ የለም። ሰላማችንን አትንሳ። በሰላም መኖር ነው የምንፈልገው። ምን አይነት አጋንንት ታለብኝ እናንተ? እንግዲህ የነገ ስራችን እንዳዘጋጅ ማማ ጌደን ትተዋወቂያለሽ። ፕሮግራሙ ለማከናወን እመጣለሁ ብዬ ነግሬያት ነው። ስለዚህ በምንም ታምር መቅረት አይችልም። ምክንያት እማማ እኮ ናት ማለት ነው። ቆይ ሌላ ጊዜ ልናደርጋቸው ምንድን ነው ያልሽው? ይኸውልሽ እኔና አንቺ የህይወት ጉዳይ አንስተን ስናወራ አንቺ በራስሽ ስሜት አልሄድም ማለትሽ ትልቅ ስህተት ነው። ሁለተኛ ነው አንቺ እዚህ ቤት ያሉ ቤተሰቦቼ ክብር ልትሰጫቸው ይገባል። እዚህ ላይ አባቴ የደጃዝማች ይሁን በላይ ልጅ መሆኑ እንዳትዘነጊ። እና ዘመን ሰማያለሽ ስሙኝ ያችን ጆሮ እኮ መንገድ ላይ ገኝ ለማያስ ስታሳድድ ሽል ስላታቷች ቃል ትፋተል ታቷት እሱ መሳቂያ እንደ ምን ሰላም አይደላችሁ? ትናንትና ሰፋ ጋር ቴሌቪዥን እና ገብተን አልነበር? 20 ግራም ወርቅ ተፈራ እና በቃ አንተ ነው የወሰድከው። እኔ አንተ እንዴት ታደርጋለህ? ግን የሰፋን ወርቅ አዎ አለ። ምን ሆናችሁ ነው? ልናስረዳው ሞከርን። ጉርስ ወርቅ ምን ልናስረዳው ሞከርን። እሺ ደህና አልቻለም። እንደውም ተውት። እኔ እንዴት የእሱን ወርቅ ወስዳለሁ? ሲመጣ እግሩ ላይ ወድቃ እንዲሁ ይቅርታ ጠይቀው። እሺ እሱ ነው በጣም ነው ጉዴ። ኧረ ማርያምን እንደለው ሰርኩ ምን ነው ችግር የለውም። ለዚህ ነው በል ቀለም እንዲቀበላት የምትፈልገው ሴት ያመጣልሽ ና አናግራት። እሺ አደፍርስ አንተ አትሄድ።
ለምን አትሄድም ብያለሁ። እኔ ነኝ የሚል እኔ ራሴ እሄዳታለሁ። ኧረ እባክህ አይደረይ ደግሞ የቤት ግድግዳ ቁመ 3 ሜትር ነው። ለአንተ ኬት ምን ትሰራለህ? አንተ እኮ ታደርገኛለህ። እሺ ሂጂ እንግዲህ ማን ፊፊ ዘግጆ ወልቲ ከዚህ በኋላ ቆራሌው ቀለም ቀይ ይሆናልሽ። ቻው አረባክ ይሄን ቆራሌው ታድልሽ አይገድላችሁ ብሄድ ይሻላል እንደ ራሴ። ቆይ ግን እኔ እስከ መቼ ነው የማልታመን? እስከ ዘላለም ማትረባ ፍሳሽ እንዳይኖረው ብዬ ምን ፍሳሽ ሆነ። ይሄን ታየዋለህ? ከዚህ በኋላ ቢነሳ ቆመመሃል። ቆመመሃል? እንደው እውነት መሰለው የለም ነገር እኮ ነገር ነው። አናት ከብዬ ነው ከዚህ ግቢ ባባራው ውሸታ አልሰማኝም። አበቃሽ። አንቺን የገድዬ ሬሳ ወጥቼ መጣ ታምኛለሽ? አታምኝም። ጉግማንጉ ከበርቴው ሰዓት ላይ ተቀራችሁ ልለያችሁ ነው። እንዴ ነው አይ ባል አንዴ ቤቱን ካሳየሽ በኋላ ከቤቴ ያዛለሽ መሰለኝ መመላለስ አስተሽ ለነገሩ ተደፍተፍ አድርጎ ነው ተደጋዋሽ አስቤያለሁ። ግን ታውቂያለሽ ከበርቴ ነገር ህግ፣ ደንብ፣ ስርዓት ምናምን ያበዛሉ። ይሄን የመሰለሽ በህግ በደንብ በስርዓት አስራታለሁ የሚል ከሆነ እኔና አንቺ ተባብረን መክረን ያስፈልጋል። ደግሞ ቀስ ብለሽ ምን እንዳለ የከበርቴው ነገር ነው። ነው ብላሽ ከፊትሽ ቆማለች። ታውቂያት ምንድን ነው? አይደለምማ። አይ እሱም እንጂ ለእኛም የምትመጥን አይደለችም። አረማ ምክንያት ጨርሻለሁ። ምክንያት አንቺ የማሙበት ጎንበስ ብለሽ መስራት የለብሽም ነበር። አልስምም። አንተ የኖርክበት ስለሆነ ልታረገው ትችላለህ። እኔ ግን ያልኖርኩበትን ማድረግ አልችልም። እንኳን እንኳን ስለማታውቂያቸው የራስ ደስታ የልጅ መሆኗን ቀደም ብዬ ነገርሽ። ስማ እንዴት ተናገሩኝ። እናትን አይደለም ጉልበታቸውን እጃቸውን አልስምም። እሺ የኔና ህይወት ቤተሰቦቻችን ያሉበት ስለዚህ አድርጊ ያልኩሽን ማድረግ አለብሽ። አየህ አሁንም አንተ ሚስት ሳይሆን የምትፈልገው የእናትን ጉልበት ቀና ጉንበስ እያለ የሚስምልህ የቤት ሰራተኛ ነው የምትፈልገው። ለነገሩ ይሁን የድሮ ነገር ነው። በድሮ አስተሳሰብ ተተብትበህ የምትኖር በቃ መሳደብ ደካማ ነህ። እሺ ይሄ ዘር ምናምን የምትሉት ምኞታችሁን አንተ ሆንክ እናት ቀቀላችሁ። ምክንያት ምን ሆነሻል? እንዳትከተለኝ የማንም ቀፈታ መጫወቻ አልሆን። እኔ እኮ ብለው ጉልበታቸው ሲሳም እድሜያቸው የሚጨመር መሰላቸው እንዴ? እኔ ምን አውቃለሁ። ደግሞ እኮ በእናትሽ ስንዝር እንኳን ሳልራመድ እዛው ፊት ለፊቴ እንደዚህ አይነት ንግግር ንቀት አለ። አቤት። ኧረ እባክህ ተው እባክህ። የማውቅልህ ነገር የለም። ትሰማለህ?
ሁለተኛ በዚህ ስልክ ብትደውል አዋርድሃለሁ። እሺ? የሆነ ለራሴ ቢሮ ላይ ምናምን ነገር ገንዘብ ያስቀምጥ እና መልሽ ነው የሚልሽ? ወይ ሰላም ነሽ? አለሁልሽ። የሜላት አያት ማረፋቸውን ሰማሽ? የሜላት አያት ማናት ሜላት? አብራሪ ተማሪ ታክላሽ። ወይ ምን ሆነው? ነገ ደርሳለሁ። ሄሎ ነው ትልቅ ቤት ነው። ባለፈው የተገናኘንበት ሰው። እሺ እጠብቃለሁ። በቃ እሺ። አንተ ያማህ ምንድነው ችግር? ምን ብለህ ነው የምትሰማው? ምን ብለህ ነው የሚገባ? ለምን አትሆኝም? ምን አለበት አንድ ጊዜ ብትሰሚኝ? አልፈልግህም ማለት ካልገባ ይሄ የራስህ ችግር ነው። እሺ እባክህ ልለምን ተወኝ። አረ በጣም አድናቂ ነኝ። እንዲህ አይነት አፍቃሪ አይቻልም። በጣም አድናቂ ትሰማለህ? እሷ ባለትዳር ናት። ተዋት። አትሰማም? በቃ አይሆንም። እሺ ጤነኛ ነው ግን ይሄ ልጅ ጤነኛ ነው። ምናልባት አሁን በእሷ ምክንያት እንደዚህ ሆኜ አይተሽኝ። ጤነኛ ሰው ሲቸገር ይስጥልሽ። እኔ ለአንተ ስል የት ሀገር ለቅቄ ልሂድ? እባክህ ተወኝ። በቃ ተወኝ። ኧረ እናቴ ነኝ። ሀገር መልቀቅ አያስፈልግም። በተሰበረ እጅ ላይ ጥርስን ነው የምንደግመው። ምንድነው ችግር? ውጣልኝ።
ምንም ነገር ለመነጋገር ይሄ ቦታው አይደለም። የሥራ ቦታ እኮ ነው። እሱ ነገር እንዳለበት እንደሰው ጊዜ ሰጥሽ አንድ ጊዜ ተወኝ፣ በእናትህ ተወኝ፣ ተወኝ፣ ውጣ፣ ውጣ። አንድ የመጨረሻ ነገራቸው የመጨረሻ የጥንት ጠዋቱ ያምቦ ምልክቱ ይሁ ደግሞ ወጣ በእናትህ ይልፍ ምን ይሻላል ባላዩ ራሱ አባትስ የሚበላ አሴን ልጅ አንድ ነገር በል መለመንና መቀፈት የለመዱት አጥቶች ስራ መስራት አይችልም። ትንበትል ይሻላል ስራ ትራሺ ሄሎ ታዲ ወይዬ ባልደረባዬ መቼ
እባክህ አሁን እንኳን ስለ ራስ ማሰብ ጀምር። ከዛሬ ነገ እንነግራለን እያልን እየፈራ አንተም ተጎዳ፣ ከአንተ አልፈኛንም እየጎዳ። የምትሆን አይነት ሴት ሆና ቢሆን ኖሮ እኮ ምንም አለ በምንም እኮ አትገናኙ። እኛ ስትመክረን ስታበረታታን እንዳልነበር በአንድ ጊዜ እንደዚህ ራስን ትጥላለህ። በዚህ ላይ እሷ እዚህም እዛም ማለት የለመደች ሴት ነው። አሁን ምን አለ በቀረ ጊዜ ተረጋግተህ የመመረቂያ ጽሑፍ ብትሰራ። እስኪ በዚህ ምክንያት ሳይመረቅ ቀረ የሚለውን ቤተሰብ ቢያውቅ። በስመ አብ። እኔ እንጃ እኔ ምን እንደምልህ አላውቅም። ኧረ በእናትህ እንዲሁ ኧረ በእናትህ ስማ፣ በቃ ካልሆነ አልሆነም ነው እኮ። ምን አለበት ልጨርስ ትንሽ ነው አይቀርም። ለምን ትምህርት እንችላ ትላለህ? ለምን ማታዳምጠን እንዴ? ደግሞ ዋሰንም ተስፋ ቆርጦ ወደ ሀገሩ ሄደ። ኑንዬ ግን እኮ ማለቴ ራስሽን ይሄን ያህል እንድትጠይ የሚያደርግ ነገር ነው። እውነት የሆነ ነገር ዳግም ወደዚህ ሀገር ላልመለስ ወስደኝ ባገኝ ያደስባል። ብዙ ነገር ማድረግ እየቻልሽ ለምን ይሄን ያህል ራስሽን ትጠያለሽ? ቅድስትዬ በእናትሽ እንዴት አድርጌ ውስጥ ላሳይሽ? በቃ ምንም አይነት የደስታ ስሜት የለም። ምንም ሁሉ ነገር ያስጠላል። ያ ልጅ ስልኩ ተገኘ? አላገኘሁት። አግኝቼውማ ይቅርታ ብጠይቅ ቢያንስ ትንሽ ቢሆን ይቀርብ ቢሆን ጥሩ ነበር። ባይሆን ግን ይሄን ያህል ራስሽን መጉዳት የለም። ቤት ነው። እሺ እኔም አብሬሽ አይቻልም። ማታ ትቀይሪኛለሽ። ምን ቦጣሽ? አይ ችግር የለውም። አይቻልም። ይኸውልሽ አሁን ግቢና ያለችውን ጠረብረቅ አድርገሽ ጉርስ አድርገሽ እርፍ በይ። በኋላ በጊዜ መጥተሽ ትቀይሪኛለሽ። አሁን በልሱ ብቻ ነው። እነዛ የተባረኩ ልጆች አሉ። እነሱን ባይሰጠኝ ኖሮ ምን ሆን ነበር? ለእነሱ ቁጥዬ ነው። አሁን እኔ ልሂድ፣ አንቺ እርፍ በይና ነይ አልኩሽ። እሺ በቃ ዛሬ በ13 መቶ ጠየቁ። እስከ ዛሬውም ድረስ ጀቆጤ አለመደማመጥ፣ አለመነጋገር፣ አንዳችን ለአንዳችን አለማሰብ። ይሄ ደግሞ ምን ወለደ? ግጭት ነው። ያ ቤት አይደለም። እንደው ፍቅር ታዲያ 10 ሺህ ሳያሳድር ምን ነው? እንደው መስታወትን እንኳን ተመልከቱ። እንዴት ነው እንደማገጣብራል? ምንድን ነው ራስን ብቻ ይሄድ አጭራታችን መደማመጥ ብቻ መነጋገር ብቻ ሀሰን አንበሳው አንበሳ እኮ ነው። ከዋው ነው
ጎንደር ታች ታዲያውን ማለት ነው። አይ ይሰማል ነገር እንዴት ነው አንተ? እጅግ የጮበት ቦታ ታሳያለህ። አስታወስኩ ማውጣቻል የሰው ትልቁ ነገር ምንድን ነው? የሰው ትልቁ ነገር ያለው ሰው ነው ወይ ያለው ነው ነገ የመመረቂያቸው ስለማቀርብ ነው። አሁን ገብቻ ትመረቁ ወደ ልበጥስ ነው። አንበሳ እንግዲህ መቼም ያው እድልና አጋጣሚውም አልፈቀደልኝም። መድኃኒዓለም እሱ ታንተ ጋር እውቀቱን ይግለጥልህ። ለሀገር ለወገን የምትተርፍ ጎበዝ ያድርግህ። ሰላም ሰላም ነው? ሜዳችሁ ነው? አዎ። ሰላም። እንዴት ነው? ዋናው ተመስገን። እሱ ጥሩ ነው። ማን ይገጫል? ምረቃሽ ስወጣ ስትሸኘኝ ሰላም ጋር ትሆናለች ትይኛለህ። አባዬ መጣሽ እንዴ? እናቴ መጣሽ? ነይ እናቴ። ተሳት የተገኘሽ በረዶ አሳይ እናቴ። ተሳት የተገኘሽ በረዶ ሳይደግ ሳይጣላ አንቺን የሰጠኝ ጌታ ምን ይሆናል? በእነዚህ ልጆች ተራዳይነት ተረፍኩ። መድኃኒዓለም ምሕረቱን በእነሱ በኩል አክል ተመስገን። መስገን ያበቃው አምላክ ምስጋና አንድ ምን አንቺ አለሽ አይደል? ምስጋና ቃላቱ ሁሉ የተወሰደብሽ ወስዶብሽ መድኃኒዓለም ወሰደ። ካርድ ልገዛ እኮ ሄድኩኝና ስመለስ ሳጣ ልሄድ ነው ቻው ይባላል። ማዘን እኮ አግኝቻቸው ቻው ብያቸው። ታዲያ እኔስ ቻው አትለኝም ነበር? ችግር የለም ይቅር ብያለሁ። ደስ ይላል አይደል? አዎ መመረቅ ደስ ይላል። እኔው አቤት ምን መሰለህ ምንድነው መሰለህ ይኸውልህ እኔ እንጃ በቃ ጎድቻለሁ መሰለኝ አይደል? አዎ
ግን ይኸውልህ በቃ ካለፈ በኋላ በጣም እንደጎዳው እየገባኝ ሲመጣ በጊዜው ፍላጎትሽ አለ። ፍላጎትሽ በጣም ይቅርታ አድርጊ። ዲፕ በፍጹም እንደዛማ እንዳታስብ። ያ ሁሉ ነገር እኮ አለ። እውነት ምንም አልተቀየምከኝ? አልተቀየምኩሽም። እኔ ሁሉም ነገር ረስቼዋለሁ። በጣም አመሰግናለሁ። ታዲያ ለምን አባዬ ጋር ደርሳችሁ አትሄዱ? ያው የሚቀጥለው ሳምንት ተጠርተን አይደል? የዛሬ በጣም አንዴ እንኳን ሱቅ ድረስ መተህ ምንድን ነበር ያልከኝ? ታስታውሰዋለህ? አሁን እሱ ምን አለበት እኔን ደስ እንዲለኝ ብለህ ብትልልኝ? ያልኩሽ አሁን ማውራት አያስፈልግም። በእናትህ እኔን ደስ እንዲለኝ ብለህ ምን አለበት? አልተቀየምኩሽም አላልከኝም ነበር? ተቀይመኸኛል ማለት ነው። እሱማ አልተቀየምኩሽ፣ ግን ስላለፈ ነገር ማውራት ነው። እሺ እኔ ላስታውስ እንዳናገርህ ጊዜ እንድሰጥ ጠይቀኸኛል። አሁን ሁሉም ነገር እውነት ነው። በፊት ወጥቼ ቆይ እንዴ ቆይ በእናትህ እንዲያው እኔ እኮ አንተን ለመጉዳት ብዬ አልነበረም። ደግሞ ይቅር ብዬሻለሁ አላልከኝም ነበር? ወይ ይቅር ብዬሻለሁ እኮ አሁንም ትወደኛለህ አይደል? በእናትሽ አታስጨንቂ። በቃ ስላለፈው ጉዳይ እንዲያው በእናትህ እንደዚህ አበለኝ። በእናትህ እኔ ግን እወድሃለሁ። አንተም ትወደኛለህ አይደል? አሁን ወደ ነበርኩበት ልቤ መመለሳለሁ። አታስብልኝም ማለት ነው? እኔስ እንዴት ሆናለሁ? ስትበቀለኝ ፈልገህ ነው አይደል? ልትበቀልሽ ብፈልግ ማመጀመር አሁንም እሺ ማለሽ እናትቆይስ? እኔስ እንዴት ሆናለሁ? አላሳዝንም? አንድ ነገር በቃ ከውስጥሽ